بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين. أشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد، السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ረመዳን እንግዲህ የደስታ ወር ነው። ረመዳን የመግፊራ ወር ነው። ረመዳን የለውጥ ወር ነው። ትልቁ ዓላማው ደግሞ ተቅዋ ለዓለኩም ተተቁ ልትፈሩ ዘንዳ ብሏል አላህ። የጾም ዓላማው የተደነገገበት ዋናው ተቅዋን ማዳበር ነው። ተቅዋን መለማመድ ነው። ለ11 ወራት ስንቅ መያዣ ነው። በረመዳን ያልተወበተ መች ይተውበታል? በረመዳን አላህን ያልፈራ መች አላህን ይፈራል? በረመዳን አንደበቱን አደብ ላይ ያስያዘ መች ይይዛል? ስለዚህ ለዓለኩም ተተቁን እንዳለው አላህ ይህ ረመዳን የለውጣችን የምንቀየርበት እኛነታችንን የምንመረምርበት ትልቅ ፉርሳ አጋጣሚ ነው። አምና ጾመናል፣ እንዴት አለፈ? ዘንድሮስ እንዴት ማለፍ አለበት? ረመዳን ሁሌ 2 ዓመት እኩል ሊሆን አንድ ሙስሊም 2 ቀናቶች እንኳን እኩል ሊሆን አይገባም። ከትናንትናው ዛሬ መለወጥ መሻል ያስፈልጋል። ረመዳን በሕይወታችን ላይ ትልቅ ለውጥ የሚያመጣ ነውና እኛ ልንቀየር ልንለወጥ ይገባል። የለውጥ አጋጣሚ ነው። አብዛኞቻችን የረመዳን ትሩፋቶች ነን። አብዛኞቻችን በረመዳን ሰበብ መስጊድ እንገባለን። አላህ አድሎን ጽናቱን እስቲቃማውን ሰጥቶን ደግሞ እንጸናለን። ስለዚህም ይህ ረመዳን ትልቁ ግብ አድርገን ልንይዘው የሚገባ ተቅዋላህ፣ አላህን መፍራት፣ የአላህን ፍራቻ ልባችን ውስጥ ማስገባት፣ አላህን በየትኛውም ቦታ አካባቢ አላህን መፍራት፣ አላህን መጠንቀቅ። አላህን ስንፈራ ዱንያ አኼራችን ጭምር ይስተካከላል። የዛሬው ርዕሳችንን ሰመራቱ ተቅዋ፣ የተቅዋ ፍሬዎች። ተቅዋ ያለው ሰው በዱንያ በአኼራ የሚያገኛቸው ጥቅሞችን እንመለከታለን። ተቅዋ ማለት ምንድን ነው የሚለውን ስንጀምር ዑለማዎቹ ተቅዋ ማለት ይላሉ በቋንቋ ደረጃ ፊሉጋ አልዊቃያ መጠበቅ መጠንቀቅ ነው። አይ አየቂየ ልኢንሳኑ ነፍሰሁ ሚማ የኻፉ ወየሕዘር፣ አንድ ሰው ነፍሱን ከሚያስፈራና ከሚያስጠነቅቅ ነገር እሱን አደጋ ላይ ከሚጥል ነገር መጠንቀቅ ማለት ነው። በሸሪዓ ደግሞ ዑለማዎች የተለያየ አስተያየት ሰጥተውበታል። ኢብኑል ቀይም እንደዚሁም ኢብኑ ረጀብ ረሂመሁሙላህ ኢነ መዳረ ተቅዋ ዐለል ዊቃየት ሚን ዐዛቢላህ ወዛሊከ ቢፊዕሊ አዋሚሪሂ ወጅቲናቢ ነዋሂሂ። ተቅዋ ማለት አላህ ስብሓነሁ ወተዓላ ከእሱ ቅጣት የእሱን ቅጣት ላለማግኘት እሱ ቅጣት ላለመውደቅ መጠንቀቅ ማለት ነው። እሱ ያዘዘውን በመታዘዝ የከለከለውን በመከልከል። አብዱላህ ኢብኑ አባስ ቱርጁማን ቁርአን ተብሎ የሚታወቁት የነቢዩ ሰለላሁ ዐለይሂ ወሰለም አጎት ልጅ ሙጃሂድ ረሂመሁላህ ከአብዱላህ ኢብኑ አባስ ይዘው ሲናገሩ ምን ይላሉ? አነ ተቅዋ ማለት አዩጡዕ አላህ ፈላ ዩዕሳ፣ አላህን ልትታዘዘው ላታምፀው። አላህን ልትታዘዘው፣ አላህን ታዘህ ደስታ ማግኘት፣ አምፀህ ጭንቀት ውስጥ ከመውደቅ። ሱብሓነላህ። አንዳንድ ሰው የሰከንድ ጥፋት የዘላለም ጭንቀት ውስጥ ይወድቃል። በሰከንድ ጥፋት ውስጥ ትእዛዝ ላይ ግን ስትቀመጥ ረሃ ትሆናለህ፣ ውስጥህ ይደሰታል፣ ደስታን ታገኛለህ። ስለዚህ አላህን ልትታዘዘ ነው ላታምፀው። ወዩዝከረ ፈላ ዩንሳ፣ አላህ ሊታወስ ነው ላይረሳ ነው ተቅዋ ማለት አለ። ሁሌ አላህን ማውሳት። እኛ አንደበታችን ላይ ስንት ተጫዋቾች ሁሌ እንደጋግማቸዋለን። እከሌ 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 እያልን ተሰበረ፣ ወደቀ፣ ገባ፣ ወጣ። እንዲህ አዝካሩ ሰባ ወልመሳ ይመስላል አይደል? እግር ኳስ ተጫዋቾች ሌሎችንም ነገር ስናወሳ አላህን ማውሳት፣ የፈጠረን ጌታ ያስገኘን ጌታ ኒዕማውን በእኛ ላይ ያረከፈከፈው ጌታ አላህን ሁሌ አንደበታችን አላህ አላህ ሊል ይገባል። አላህን ልታወሳ ነው ላትረሳው ነው። ወዩሽከራ
ልታመሰግነው ይገባል፣ ላትክደው። አዎ አላህን ልናመሰግን ሁሌ ጠዋት ማታ ልናመሰግነው። የሰጠን ኒዕማ ብዙ ነው። ወኢን ተወዱ ኒዕመተላህ ላ ትሕሱሃ። አላህ የሰጣችሁን ጸጋ ብትቆጥሩት ቆጥራችሁ አዘልቁትም። አዎ የሚቆጥራለ አይነውን አንድ ሰው በ5 ሚሊዮን ብር አይነን ሽጥ የሚባል ይሸጣል። ከዛ በኋላ ሱብሃንአላህ የሰው ልጆች በዱንያ ላይ ዱንያን ለማግኘት በጣም ይለፋሉ። ምን ይላሉ? በሽታ የመጣ ጊዜ እኮ ዱንያን አይሉ ምን ነበር የሚመኙት? ጤናው ብቻ ነው የሚመኙት። ጤና ጭምር በብር ማይገዛበት ወቅት ይመጣል። የገንዘብ አይነት ኖሮ ጤናውን ማግኘት ማችልበት። የሰጠን ጤና ኒዕማ ነው። ወላሂ ልናመሰግነው ይገባል። ከምንም በላይ አላህ በኢስላም ጥላ ስር አስቀምጦናል። አላህ ልናመሰግን ይገባል። ዱንያን አላህ ለሚወደው ለማይወደው ይሰጣል። ዲንን፣ ኢስላምን፣ ኢማንን ግን አላህ ለሚወደው ባሪያው ብቻ ነው የሚሰጠው። ስለዚህ አላህን ልናመሰግነው በእስልምና ውስጥ ስላስቀመጠን። የእስልምናን ጸጋ እኮ የሚረዳው ማን ነው? ወላሂ አንዳንድ ወንድሞች አይታችኋል፣ ከሌላ እምነት ወደ ኢስላም ሲመጡ ጠንካራ ጀግኖች ይሆናሉ። ለምን? ያን ያሉበትን ነገር አይተውታል። እዚህ ስመጣ ኒዕማውን ያውቁታል። የኸይርን ኸይርነት የሚያውቀው የሸርን ሸርነት ያወቀ ነው። የሸርን ሸርነት መጥፎነት የሚያውቀው ኸይርን ያወቀ ነው። ኸይርን ካላወቀንማ ሸር አናውቀው። የሀብትን ጥቅም የሚያውቀው ድሃ የሆነ ነው። ችግርን ከባድነት የሚያውቀው የተቸገረ ነው። ድሎት ላይ ያለማ አውቀው። ለዚህ ነው አንዱ ረመዳንን እኮ ስንጾም ሆዳችን ባዶ ሲሆን ረሃብ ሲሰማን ለካ ዓመቱን በአጠቃላይ ረመዳን የሆነባቸው ወንድሞችና እህቶች አሉ እንላለን። ሲርበን ነው የሰው ስትቸገር ነው የሰው ችግር መጣ። ስለዚህ አላህ ልናመሰግን የሰጠን ኒዕማ ብዙ ነው። ወላሂ ለምናስገባው አየር ለምናስወጣው አየር የጠየቀን ገንዘብ አላህ አለ ተጠይቀና ሆስፒታል ተኝተን ኦክሲጅን ሲገጠምስ ሱብሃንአላህ። ስለዚህ አላህ ለኛ የዋለው ውለታ ብዙ ነውና እሱን ማመስገን ነው፣ አለመካድ ነው። ወሩየ አን ጠልቅ ብን ሐቢብ في معنى هذه الآية طلق بن حبيب يبالوت يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يميلون أن كستنستو طيقواتهم عندما جاءوا قوم يسألونه كيف يتقون الفتن سو فتنة نديت نميتنك قولوا طيقاتهم فقال اتقوها بالتقوى بتقوى تتنكقوات فتنة. فقيل له صف لنا التقوى تقوى استندينو قلت الانسبالو فقال على عمل بطاعة الله على نور من الله كالله بون برهان الله متعززنو يا الله انتزاز مفتسمنو رجع ثواب الله يا الله من دا دموزن بمكجل وتركو معاصي الله على نور من الله أولم بالله برهان لا يونو السوي كلكلو نجر مكلكلو متونو مخافة عذاب الله يا الله قطعت بمفرت ታላቁ ሰሐቢ ዓሊ ረዲየላሁ ዐንሁ አራተኛው ኸሊፋ ሱረቱ አሊ ኢምራን ላይ ያለውን የቁርአን አንቀጽ አንስተው እንዲያ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ወይ ኢተቁላህ ሐቀ ቱቃቲህ አላህን ተገቢ የሆነ ፍራቻ ፍሩት፣ ተገቢ የሆነ ፍራቻ ፍሩት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ። ይህ አላህ አደራ። ወላሂ ኢስላምን በገንዘብ አታገኘው። አላህ ላልመረጠው ማንም ሊያገኘው አይችልም። ቢገኝማ ኖሮ አቡ ጣሊብ ባገኙ ነበር። አገኙ እንዲ አቡ ጣሊብ የነቢዩ አጎት ለኢስላም መከታው ነቢዩን የካደው አብሽር ወንድሜ ልጅ ቀጥል በመንገድ እኔ ያለው ያለው አቡ ጣሊብ አላህ ወፈቃቸው። ከማንም የሚወፈቀው ከአላህ ነው። አላህ የመራውን ማንም ሊያጠመው አይችልም። አላህ ያጠመመው ማንም ሊመራው አይችልም። ሂዳያ ከአላህ ዘንድ ነው። ስለዚህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ አለ አላህ። ሙስሊሞች ሆናችሁ እንጂ እንዳትሞቱ፣ ኢስላምን በጥቃቅን ነገር እንዳትለውጡ። ማንም ሰው ኢስላም ላይ ይሄ እንክን አለ ይሄ ችግር አለ ብሎ የሚወጣ ወላሂ አይኖርም። ዛሬም ነገም ለወደፊቱ ማንም ሰው ነገር ግን ከሶስት ግን በአንድ ነገር ዲንን ሊለቅ ይችላል እንጂ ኢስላም ይሄ ጉድለት አለ ብሎ የሚወጣ የለም። ለምን? ኢስላም ሁሉ ነው ከአላህ በኩል የመጣ ነገር ግን ከሶስት አንድ ነገር ግን ምን ሊያደርግ ይችላል?
ትቶ ሊወጣ ይችላል። አንደኛ በተቃራኒ ጾታ ዲኑን ሊቀይር ይችላል። ሴቷ ወንድ ታፈቅራለች፣ ወንዱም ሴት ያፈቅራል። ለፍቅር ብሎ ሀያቱን የሚያበላሻል። ሁለተኛው በገንዘብ፣ ሶስተኛው በስልጣን። ለነቢዩ ሰለላሁ ዐለይሂ ወሰለም የቀረበላቸው ነበር። ገንዘብ ከፈለክ የኛ የበላያችን እናድርግ፣ ከኛ በላይ ሀብታም እናድርግ። ስልጣን ከፈለክ ከኛ በላይ ስልጣን እንስጥ። ለነቢዩ ሰለላሁ ዐለይሂ ወሰለም አላቸው፣ ምን አቁም? ላኢላሃ ኢለላህ የሚለውን ነገር አቁም፣ ላኢላሃ ኢለላህ የሚለውን አቁም አላቸው። ነቢዩ ግን እንኳን እናንተ መጣችሁት ጥቃቅንና አነስተኛ አይደለም፣ ጨረቃን ባንድ እጄ ፀሐይን ባንድ እጄ ብታደርጉ ካለውበት ነገር ንቅንቅ አይደለም። አላህ ይህን ዲን የበላይ እስኪያደርግ ወይኔ እስክጠፋ ከዚህ ጉዳይ ንቅንቅ አይደለም። አዎ ይሄ ዲን አማና ነው፣ ልንሸከመው፣ ልንኖርበት፣ ልናስተላልፈው የሚገባ ነው። ኢስላም ቀላል አይደለም። ወላሂ ኢስላም ማለት ብርሃን ነው፣ ህይወት ነው፣ የህይወታችን መንገድ ነው። ግን ብለን ልናጨማልቁ አንችልም። መመሪያው ከአላህ ነው። ዛሬ ቂብላ የጠፋን ቁርአንን መመሪያ አድርገን ስለያዝ ነው። ቁርአንን ዱስቱራችን ስናደርግ፣ መመሪያችን ስናደርግ ወላሂ መንገድ ውስጥ እንገባለን። ጭንቀት የሚባል የለም። ዲን በራሱ ገር ስለሆነ ማለት ነው። ኢስላም ገር ነው። እኔ የራሴ የሚጨምርበት ነገር ነው ሊያጨናንቅ የሚችለው። ቁርአንን በወረደበት መንገድ የምንቀበለው ከሆነ ወላሂ ዲን ገር ነው። ይህንን አንቀጽ ታላቁ ሰሐቢይ ዓሊይ ምን አሉ? አነ ተቅዋ ማለት ሂየ አልኢማኑ ቢተንዚል፣ አላህ ባወረደው ማመን ነው። ቁርአን አላህ ነው ያወረደው። በጅብሪል አማካኝነት ወደ ነቢዩ ሰለላሁ ዐለይሂ ወሰለም በዚሁ በተከበረው ወር በረመዳን ወርዷል። ሸህሩ ረመዳን አለዚ ኡንዚለ ፊህ አልቁርአን ሁደን ሊናስ ወበይናት ሚነል ሁዳ ወልፉርቃን ብሎ አላህ የገለጸው አላህ በወረደው ማመን አውርዶታል። እንዳወረደው የኔን ፍልስፍናዬን ትቼ ማዛነፍ፣ ማጣመም፣ ተአዊል ውስጥ መግባት፣ ተሽቢህ ውስጥ የተለያየ በቃ አላህ ባወረደው ይሄ እንዲህ ነው አለቀ። አይ ይሄ እንዲህ ነው ስለ ራሱ ስለ አላህ እኮ አላህ ይግለጽ። ከአላህ ውጭ የበለጠ ስለ አላህ የሚያውቃል የለም። ወላሂ አላህ ይግለጽ። አላህ በገለጸው መግለጽ፣ ነቢዩ ሰለላሁ ዐለይሂ ወሰለም በገለጹት መግለጽ ተቅዋ ነው። አላህ ባወረደው ማመን አሉ። ወልኸውፉ ሚነል ጀሊል፣ ታላቁን ጌታ አላህን መፍራት። አዎ አላህ ሲባል ልብ ይፍራ። አላህን ፍራ ሲባል ደንግጥ። ዛሬ አላህ ይዘናል። አላህን ፍራ ሲባል አንተ ራስህ አላህን ፍራ ይላል። ያ አዩሃ ነቢይ ኢተቂላህ፣ አንተ ነቢይ ወይ አላህን ፍራ አላቸው። አላህ ነቢዩን ከሁሉም በላይ ተቅይ የሆኑት አላህ የወደዳቸው ያከበራቸው፣ ስማቸውን ከስሙ ጋር እንዲወሳ ያደረገላቸው፣ ወረፈዕና ለከ ዚክረክ ብሎ አላህ የወሳቸው ነቢዩን ኢተቂላህ አላቸው። አላህን ፍራ። እኔ እናንተስ አላህን ፍራ ብንባል ምንድነው የምንጎዳው? ክብር ነው እኮ። ባለስልጣን ፍራ አይደለም የተባልከው። አላህን ፍራ፣ የፈጠረህን ጌታህን ፍራው። ልትፈራ ይገባል። ወሪዳ ቢልቀሊል፣ በትንሽ መብቃቃት መውደድ ነው። አላህ በሰጠህ መብቃቃት መደሰት ነው። ወልስትዕዳድ ሊየውም ረሒል፣ ለዛ ለጉዞ ቀን መዘጋጀት ነው። አዎ አለ ጉዞ። ቀብር ሁላችንም ትጠራናለች። የዛሬ ቀባሪዎች ነን፣ የነገ ግን ተቀባሪዎች ነን። ወረፋችን ነው የምንጠበቀው። ሁላችን እዛ ጉድጓድ ላይ እንገባለን። የት እንደሆነ ባናውቀው። ምን ሞቶ አየር ላይ ነው? ባህር ላይ፣ የብስ ላይ ነው? ሀገር ውስጥ። ከሀገር ውጭ ነው? ቀን ነው? ማታ ነው? መቼ ነው? አናውቀው። ግን ጊዜው ሲመጣ ሁላችንም እንሄዳለን፣ ቀብር እንገባለን። እችን ምድርን አላህ ለእኛ ውለታ ሆነ ደግሞ አለም ነጅዐል አርደ ኪፋታ፣ ምድርን ሰብሳቢ አላደረግናትም። አሕያአን በሕይወት ኖራችሁ ይኸው ስንንቀሳቀስበት፣ ወአምዋታን ሞታችሁ። ሞተን እኮ ምድር ነው የሰበሰበችን እንጂ የሰው ልጅ ባይቀበር ኖሮ ሰው እንዴት ነው የሚኖረው? የሬሳው የጀናዛው ሽታ እንዴት ነው የሚቀየረው? ሱብሓነላህ። አላህ ግን ሰተረን። በምን? ቀብር ውስጥ ገብቶ አይባችን እንዲሸፈን ያደረገው አላህ ነው። ይሄ ነው ተቅዋ። ተቅዋ ወንድሞች ፍሬዎች አሉት። ጥቅሞቹ ምንድን ናቸው? ይህን ያህል ካለን ተቅዋ አላህን መፍራት በቀንም በማታ ኢተቂላሃ
ሐይሱማ ኩንት አላህን ፍራ የትም ቦታ ብትሆን። በቃ የትም ብትሆን መልእክት ግልጽ ነው፣ መግለጽ አያስፈልግም። የትም ብትሆን ዱባይ ሞክ፣ ቻይና፣ ሰውም ኖረም አልኖረም፣ በቀንም በጨለማ አላህን ፍራ። የሚያውቁ ሰው ሆነ አልኖረ ብቻህን ማንም አያይም፣ አላህን ፍራ። ከሞባይል ጋር ስትሆን አላህን ፍራ። ብቻህን ማንም አቅም አንድች ልጅን ይዛር የሆነች አካባቢ አላህን ፍራ። ንግድ ትነግዳለህ፣ ኤክስፓየርድ የሆኑ ነገሮችን ማንም ሳይ ትመታለህ፣ አላህን ፍራ። በሁሉም ቦታ አላህን ፍራ። ኢተቂላሃ ሐይሱማ ኩንት አላህን ፍራ የትም ቦታ ብትሆን። አንድ ንጉሥ ይባላል አንዷን ሁሉንም በር ዘጋጊ አላት። ዘጋች። ከዛ ዝሙት ሊፈጽምባት ነው። ሁሉንም በር ዘጋሽ? የተከፈተ የለም። ግን አንድ በር ግን አልዘጋ አለኝ አለች። የትኛው በር? የአላህ በር። አላህ ያያል፣ አላህ ይመለከታል። አለም ያዕለም ቢአነ አላህ የራ። ይህ ሰው አላህ እንደሚያዩ አቅም እንዲ አላህ ይሰወራል። ወላሂ ዛሬ እኮ የኢማናችን ድክመት ውድቀታችን ማለት ይቻላል። ካሜራ አለ የሚቆጣጠር ተገጥሟል ከተባለ ማንም ሰው ፋውል ለመስራት አይንቀሳቀስም። ብዙ ነገር ይቆጠባል። ካሜራ አለ፣ ነገ መረጃ ይመጣበታል፣ ህግ ፊት ይቀርባል። የሆነ ነገር ካደረገ ይኸው ይባላል። ለአላህ ከካሜራ ያነሰ ቦታ ሰጠ ነው። አላህ አይመለከተንም። ቀኑም ሌሊቱም እኩል የሆነበት ጌታ ለሱ እኩል ነው፣ ለእኛ ነው የሚለያየው። ሩቁም ቀርቡ ለአላህ እኩል ነው፣ ለእኛ ነው የሚለያየው። ታዲያ ይህን ተቅዋ ስናዳብር ምን እናገኛለን ከተባለ የመጀመሪያ ወንድሜ፣ የጨነቀ ወንድሜ፣ ጭንቅ ጥበብ ያለ ነገሮቹ ክራውድ የሆኑበት ወንድሜ፣ መገላገል ትፈልጋለህ? አላህን ፍራ። ወመን የተቂላሃ የጅዐል ለሁ መኽረጃ። አላህን ቢጠነቀቅ፣ አላህን ቢፈራ መውጫ ቀዳዳን አላህ ያበጃጅለታል። ወየርዙቁሁ ሚን ሐይሱ ላ ያሕተሲብ፣ ርዝቁንም ካላሰቡት ያመጣለታል። ርዝቅ ጠበበብን፣ አላህን ፍራ። በቃ የርዝቅ መክፈቻ በር ነው ተቅዋ። ከጭንቀት መገላገያ ነው ተቅዋ። ጭንቅ ጥብብ ብሎ ነገሮቹ ክራውድ ሆኖብህ ሁሉም በሩን ቢዘጋብህ አድማ ቢያደርግብህ ዘርበል ብትባል ያልተዘጋ በር የማን በር ነው? የአላህ በር ነው። አንኳኳ። ፈርተኸው ለምነው፣ ዝቅ ብለህ ተናንሰ ለምነው፣ አላህ ጉዳይን ያስተካክልልሃል። የተቅዋ አንዱ ጥቅሙ ጭንቀት ይወገዳል፣ ርዝቅ ይሰፋል። ሌላኛው ጥቅም ጉዳዮች በአጠቃላይ ገር በገር ይሆኑልሃል። የሆነች ቢሮ ትሄዳለህ፣ ገር በገር ነው። ለምን? ተቅይና አላህን ትፈራለህ። ወመን የተቂላሃ የጅዐል ለሁ ሚን አምሪሂ ዩስራ። አላህ ጉዳዩን ነገሩን በአጠቃላይ ቀላል ያደርግለታል፣ ገር በገር ያደርግለታል። ለማን? አላህን ለሚፈራ። አየህ፣ እዛ የሆነ ነገር አልተሳካም፣ እስቲ እኔ ጋር ጉድለቴ ምንድን ነው እንበላ። አላህን ስንፈራ ሁሉም ነገር የተስተካከለ ይሆናል። አላህን መፍራት ጠቃሚ እውቀት እንድናገኝ ያደርገናል። አልሂዳየቱ ሊልዕልሚ ናፊዕ ቃለ ተዓላ ወተቁላሃ ወዩዓሊሙኩሙላህ። አላህን ፍሩ፣ አላህ ያሳውቃቸዋል። ኢንተተቁላሃ የጅዐል ለኩም ፉርቃነን። አላህን የምትጠነቀቁ የምትፈሩ ከሆነ ለእናንተ የጅዐል ለኩም ያደርግላቸዋል ፉርቃነን፣ መለያን። አይ ዒልመን ቱፈሪቁነ ቢሂ በይነ ልሐቃኢቂ፣ በነገራቶች አላህ እንድትለያዩ ያደርጋቸዋል። ወልሐቅ ወልባጢል፣ በሐቅና በባጢል መካከል፣ በሽርክና በተውሂድ መካከል፣ በሱናና በቢድዓ መካከል አላህ ፍንትው አድርገን እንድትለይ አላህ ያደርግልሃል። በሐላልና በሐራም መካከል በሁሉም ነገር አላህ እንድትለይ አላህ ያደርጋል። የምን ውጤት? የተቅዋ ውጤት ነው። አላህን ስትፈራ የአላህ ውዴታ ታገኛለህ። አላህ ከወደደ ማንም ቢያድምብህ፣ ማንም ቢጠላ ምን ሊጨንቅህ? ማን ይደድም? አላህ። የአላህ ውዴታ ብቻ አስጨንቅ። ዑመር ስልጣንን በጣም ይጠላሉ። አንድ ቀን ግን ስልጣንን በጣም ተመኙ። አንድ ቀን ዑመር ታላቁ ሰሓቢ በምን ምክንያት ሲባል የኸይበር ዘመቻ ዕለት የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እኔ ነገ ይህንን ሰንደቅ ዓላማ አላህና መልእክተኛውን ለሚወድና እንደዚሁም አላህን መልእክተኛውን ለሚወዱት ለሆነ አካል እሰጣለሁ ሲሉ ሁሉም ሰሃባ ተመኘ። ለምን? ምስክርነቱ ትልቅ ነው።
የአላህ ውዴታ የተረጋገጠበት ነው። አላህን ይወዳል፣ መልእክተኛን ይወዳል፣ በነቢዩ አንደበት የተረጋገጠ ነው። ሁሉም ተመኝ ማ ተመነይቱ ልኢማራ አው ተሸረፍቱ ለሃ እንደው ስልጣንን ተመኝቼ ፈልግ ያላቅም ኢላ የውመኢዚን ያን ቀን ቢሆን እንጂ ለምን የአላህ ውዴታ የተረጋገጠበት ቀን ስለሆነ። በንጋታው ነቢዩ ሰለላሁ ዐለይሂ ወሰለም አይነ ዓሊይ ብን አቢ ጣሊብ ዓሊይ የታለ? የዚህ ባለቤት የዚህ ዝና የዚህ ማዕረግ ባለቤት ዓሊይ ነበሩ። እሱም አይኑ ታሟል ሲባል ጥሩት አሉ። እትፍ እትፍ አሉበት፣ ዱዓ አደረጉለት። አይኑ ወዲያው ተሻለ። የአላህን ውዴታ ያስገኛል። ኢነላሃ ዩሂቡል ሙተቂን አላህ ሙተቆችን እሱ የሚጠነቀቁትን የሚፈሩትን ይወዳቸዋል። አላህ ከወደደ ወላሂ ከዚህ በላይ ስጦታ እንደው ዝናም የለም። ወላሂ ከዚህ ውጭ የለም። ከወደደ ሳር ቅጠል ይወድሃል። በሐዲስ እንደመጣው ኢማም ቡኻሪ ሙስሊም በዘገቡት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ኢዛ አሐበ አላሁ ልዓብደ አላህ አንድን ባሪያ የወደደው ጊዜ ናዳ ጅብሪልን ና ብሎ ይጠራዋል። ኢነላሁ ዩሒቡ ፉላናን አሕቢብሁ አላህ እከሌን ይወደዋል። ስም ተጠርቶ እኮ ነው እህቴ፣ ስምሽ ተጠርቶ አላህ ይወድሻል አንተም ውደደው ይለዋል ለጅብሪል። ስም ተጠርቶ ስምሽ ተጠርቶ ሱብሓነላህ። ፈዩሒቡሁ ጅብሪልም ይወደዋል። ፈዩናዲ ጅብሪሉ ፊ አህሊ ሰማ ጅብሪል ሰማ ውስጥ ያሉ መላእክቶች በአጠቃላይ ይጣራል። ሰማ ውስጥ ያሉ መላእክቶች ቁጥራቸውን ያውቃል። ከአንዱ ሰማይ ወደ አንዱ ሰማይ 500 ዓመት ያስኬዳል። 7 ሰማይ ነው። ቲክነሱ ራሱ እንደዛው። ነቢዩ ሰለላሁ ዐለይሂ ወሰለም ሰማይ በወጡበት ሚዕራጅ በሄዱበት ከጉብኝት ብዙ ጉብኝት ነገር ጎብኝተዋል። ብዙ ነገር አይተዋል። ከዛ መካከል መላእክቶች የሚሰሩትን ዒባዳ ተመልክተዋል። የአራት ጣት ቦታ የምታክል ክፍት ቦታ የለም። ሁሉም በመላይካ የተጨናነቀ ሩኩ ያደረገ ስጁድ ያደረገ አላህን የሚገዛ። 7ኛው ሰማይ ላይ ከካዕባ ትይዩ ማለት ነው በይተል ማዕሙር የሚባል አለ። በቀን 70 ሺህ መላይካ ይገባል። አንድ የገቡት መላእክቶች ለሁለተኛ ጊዜ እድል አይኖራቸው ኢላ የውመል ቂያማ ድረስ። ቁጥራቸውን አያችሁ። ጀሃነም 70 ሺህ መያዣ አላት አይደል? 70 ሺህ መያዣ አላት ጀሃነም። አንዱን መያዣ ብቻ 70 ሺህ መላይካ ነው የሚጎትተው። 70 ሺህ ለ70 ሺህ ስትመቱት 4 ቢሊዮን 900 ሚሊዮን መላእክቶች ጀሃነምን ይጎትታል። ቁጥር ብዛቱ ነው። አላህ ብቻ ነው ቁጥራችን ነው። ታዲያ እነዚህ ሁሉ መላእክቶች አንተን ይወዱሃል። ኢነላህ ዩሂቡ ፉላናን ፈአሂቡ አላህ እከሌን ይወደዋል ይላል። ጅብሪል ይጣራል። ውደዱት ይላቸዋል። ፈዩሂቡሁ አህሉ ሰማ ሰማ ውስጥ ያሉ መላእክቶች ይወዱታል። ثم يعدو له القبول في الارض ከዛ በምድር ላይ ተቀባይነት እንዲኖር አላህ ያደርጋል። ትወደዳለህ፣ ንግግር ተሰሚነት ይኖራል። የአላህ ውዴታ አንተ ላይ ካለ ወላሂ ጭንቀት። ዛሬ እኮ ጭንቀታችን ይሁን ነገር ብናገር እነከሌ ይከፋቸው። አንተ ጭንቀት ሐቢቢ አላህን ለማስወደድ አላህ ይቆጣል አይቆጣም በል። ዛሬ ሰዎች በቲክቶክ ክበርልኝ ኡስታዜ ምናምን እያለ እነሱ ብቻ የሚወዱት ነገር እንድትናገር ይገፋፋል። ያ እንዳትሆን አላህ የሚወደውን መጀመሪያ አላህ ይወደዋል አይወደውም የመጀመሪያው ዓላማ። አላህ ከወደደው አላህ ይጠላዋል አይጠላውም ነው። አይ ሰዎች ይከፉ እንዳትል ሰዎችን ለማስወደድ ብሎ አላህን ያስከፋ አላህ ይቆጣበታል። እነዛ ሰዎችም አላህ እንዲቆጡበት እንዲጠሉት አላህ ያደርጋል። ሐሜትን ስትርቅ ዘርበሩ ሐሜትን የፊት እንዳታው አላህ ይቆጣል ስትል ለጊዜው እኮ ሊከፋቸው ይችላል። ግን በሌሉበት ደግሞ በሌለበት ሱብሃንአላህ ስለ በዝና ነው እከሌ ዘንድማ አቤት እሱ ፊት እኮ ማማት አይቻልም ይባላል። ይሄ እኮ ላንተ ሸረፍ ነው፣ የስነ ምግባር መገለጫ ነው። ነገር ግን አላህን ለማስወደድ ብለህ ሰዎችን ብታስቆጣ ዛሬ ቢጠሉ ዛሬ ቢቆጡብህ ነገ ግን ይወዱሃል። ስለዚህም የአላህ ውዴታን ለማግኘት መጣር። አላህን ስንፈራ ወላሂ ነገሮች በአጠቃላይ በረካ ይሆንልናል። አላህ ቁርአን ላይ ምን አለ? ወለው አነ አህለል ቁራ አመኑ ወተቀው የከተማይቱ ሰዎች ቢያምኑና እኔም ቢጠነቀቁ ቢፈሩ አለ
ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ ከሰማያት በረከቶችንና እንደዚሁ ከምድርም በረከቶችን ለነሱ ምን አደረግ በከፈትን ነበር። ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ ከሰማይና ከምድር በረከቶችን በከፈትንላቸው ነበር። አዎ ሰማይ የቅጣት ዝናብ አይደለም የምታዘንብ የራህመት ዝናብ። ምድርም ስንዴ በለው ገብሱን፣ ጤፉን በለው ቡቃያውን፣ ኢትፍሩቱን የለመለመ ያማረውን ታወጣለች። በምን አላህን በመፍራት። ዛሬ ግን ወንጀል በዛ። አላህን መፍራት የሚባል ቀረ። ሰው ሀያ ጠፋ። አዳብት አረግ ነው በቃ ተው አላህን ፍራ፣ ቦታ አንስጠው። የወንጀል አይነቱ በጣም በስቷል። አልበዛም? በስቷል። አላህን ፍራ ሲባል እኮ ባለበት በየትኛው ፊልድ ላይ አላህን ፍራ። ዶክተር ነህ አላህን ፍራ። ሕክምና ያማረ ጆሮ ታሞ አይንን እንትን አትበል ማለት ነው። አንዳንዱ አንድ ሕክምና ከሆነ ብዙ አይን ላ አላህን ፍራ፣ አማና ነው። ነጋዴ ነህ አላህን ፍራ። ረመዳን እንዲገባ ሲል ስንት ሺህ ትምህርት ያዘ የተበላሸ አይደል? 25,000 ኪሎ አይደል? ይሄ የተያዘው ያልተያዘው ስንት ሊሆን ነው? አላህን ስፈራ ጉዳይን ይስተካከላል። ስለዚህ ጉዳይ ከአንዱ ወንድም ጋር እያወራ ወላሂ አንድ ደግሞ ጀግና እህታችን አለች አለ። ምን አይነት ቴምር እንደዚህ ትገዛና በኮንቴነር ትሸጣለች። በአጋጣሚ የተስማማችሁ ቴምር ሲመጣ መጋዘን ላይ የተበላሸ ነው። ልጅቷ ሴትዮዋ ወልዳለች፣ በወቅቱ አራስ ናት። ከዛ ተነስታ ሽማግሌ ሰበሰበች። ይሄ ቴምር ገበያ ላይ መውጣት የለበትም ማለች። እናንተ ሙሉ ክሰሪ ካላችሁ ሙሉ ብር ሰጥቷል። አይ የሆነ ነገር ከተባለ ግማሽም ተሰጥቶ ብቻ ምን ይሁን ገበያ ላይ ያወጣል መጣል አለበት አለች። ሱብሃንአላህ መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ብሎ አንድን ነገር ኔቶ አላህ የተሻለ ወላሂ ኤክስፐርት ነው ይቅርብኝ ማንም አይን ወተቱን ምኑንም ዛሬ ሱብሃንአላህ ሰው የሚጠነቀቀው እኮ ራሱ ላይ ሲደርስበት ነው። ኤክስፐርት ሽቶ የእሱ ቤተሰብ አግኝቶት ከተጎዳ ካምቧ ላይ ነው። እስላም እንደዚህ ያለ በቃ ለሰዎች መጥፎ ነገር እንዳትመኝ ነው። ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺሂ ማ ዩሒቡ ሊነፍሲሂ ነው። ለራሱ የሚወደው ለወንድሙ እስካልወደደ አላመነም ነው። ስለዚህ በየትኛውም ጉዳይ አላህን መፍራት ነው። በረካዎች የጠፉብን፣ ቂብላ የጠፋብን፣ የኑሮ ውድነት ምኑ አላህን መፍራት ጠፋ። ዛሬ አላህን መፍራት ጠፋ። አላህን ፍራ፣ ነገሮች ይስተካከላሉ። አላህን ስንፈራ ሱብሃንአላህ በዱንያ በአኺራ ብስራት አለ፣ ትበሰራለህ። በዱንያም በአኺራ ብስራት አለ። በዱንያ በለው ሰዎች በጥሩ ነገር ያነሰዋል፣ በአኺራ ደግሞ ትልቅ ደረጃ አለው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደተናገሩትም እንመለከታለን። በሐዲስ የተናገሩትን ስናይ ለነቢዩ ሰለላሁ ዐለይሂ ወሰለም ጥያቄ ቀረበላቸው። አረአይተ ረጁለ ያዕመሉ ልዓመለ ሚነል ኸይሪ ወየሕመዱሁ ናሱ ዐለይህ። እስቲ ንገሩ፣ አንድ ሰው ኸይር ስራ ይሰራል፣ ሰዎች ያመሰግኑታል፣ እንዴት ነው ሲባሉ ነቢዩ ሰለላሁ ዐለይሂ ወሰለም አሉ ቲልከ ዓጅሉል ቡሽራ ሊልሙእሚን ረዋሁ ሙስሊም። ይህማ ለሙእሚን የቸኮለው ፈጣኑ ብስራት ነው። ዱንያ ላይ ሰው ካወደሰ ኸይረኛ ሆነ ኸይረኛ ነው ካለ ብስራት ነው። በአኺራ እስከተባለ አላህ ቁርአን ላይ እንደተናገረው ማለት ነው። አላ ኢነ አውሊያ አላህ፣ አዋጅ ንቁ፣ የአላህ ወዳጆች እኮ ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን፣ በእነሱ ላይ ፍራቻም ሆነ ሐዘን የለባቸው። አለዚነ አመኑ፣ እነዛ ያመኑ፣ ወካኑ የተቁን፣ የተጠነቀቁት ናቸው። ለሁሙል ቡሽራ፣ ለእነሱ ብስራት አላቸው። ፊል ሐያቲ ዱንያ፣ በዱንያ ሐያት፣ ወፊል አኺራ፣ በአኺራም ሐያት። ምንድን የአኺራው ብስራት ከተባለ ገና ሞት ሲመጣባቸው መላእክቶች ይመጡና ብስራት ይነግሯቸዋል። ኢነ ለዚነ ቃሉ ረቡና አላህ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون. إن الذين قالوا إن الزال ربنا الله جيتاتشن الله نولو
ثم استقاموا ከዛ ቀጥ ያሉ አላህ ነው ጌታዬ ብሎ አላህን በመፍራት ቀጥ ያለ አላህን የተጠነቀቀ ሱብሃንአላህ አላህን ይዞ ሌላ ቦታ ያለ ቀጥ ያለ ወደ ጥንቁልና አድባር ቤት ምን ቤት ቀብር አምልኮ ምናምን ያልሄደ አላህን ብቻ ያዘ። በቃ ከአላህ ውጭ አላህ ወንድሞች የሚያበላን ማን ነው? አላህ። የሚያጠጣን ማን ነው? አላህ። ሰማይ ምድሩን የዘረጋ ማን ነው? አላህ። በእኛ ላይ ኒዕማ የዋለው ማን ነው? አላህ። ወላሂ ከአላህ ውጭ የለም። አላህን የያዙ ሰዎች ምን አለባቸው? ተተነዘሉ ዐለይሂም አልመላኢካ መላእክቶች በእነሱ ላይ ይወርድባቸዋል። መቼ? ዐንደ መውቲሂም ሞት ሲመጣ፣ ቤተሰብ ሲጨነቅ፣ ጣረ ሞት ላይ ነው ሊሄድብኝ ነው ቤተሰብ ሲጨናነቅ ምን ሲል መላእክቶች ይመጡና አላ ተኻፉ አትፍሩ፣ ወላ ተሕዘኑ አትዘኑ፣ ለቤተሰቦቻችሁ ትታችሁ ለምትሄዱት ንብረታችሁ አትዘኑ፣ ወአብሽሩ ተበሰሩ ቢልጀነቲ አለቲ ኩንቱም ቱዓዱን ያ የተስፋ ቃል ኪዳን ሲገባላችሁ በነበረው ጀነት ተበሰሩ ብሎ አላህ ያበስራችኋል። ማን? በመላእክቶች አማካኝነት ለሱ አማኝ ባሪያዎች፣ እስቲቃማ ያላቸው፣ ጽናት ያላቸው፣ አላህን በመገዛት ቀጥ ያሉ ሰዎች ይሄ ደስታ አላቸው። አላህን ስትፈራ የጠላት ተንኮል አይጎዳል። አላህ ምን አለ? ወኢን ተስቢሩ ወተተቁ አላህን ለአላህ ብላችሁ ትዕግስት ብታደርጉና ብትጠነቀቁ ላ የድሩኩም ከይዱሁም ሸይአን የእነሱ ተንኮል ጥቂትም ብትሆን አይጎዳቸውም። ኢነላሃ ቢማ ያዕመሉነ ሙሒጥ አለ። አላህ በሚሰሩት ነገር ከባቢውን ጌታ ነው፣ ያውቃል እያንዳንዱ ነገር። አይጎዳም። ምን ካደረገ? እሱን ከፈራ የጠላት ሴራ የጠላት ተንኮል አንተን አይጎዳህም። የአላህ ቃል ኪዳን ነው፣ የአላህ ቃል ነው። አዎ ተቋ ድል ለማግኘት ተቋ ያስፈልጋል። አላህን አምፀን እንዴት ድል እንጠብቃለን? አላህን እንያዝ፣ አላህን እንፍራ። ሁላችንም ራሳችንን እናስተካክል፣ እንቀይር፣ እንለውጥ። የዛኔ ይመጣል። ወንጀል ላይ ወድቀን እንዴት ወደ አላህ እንመለስ፣ ተውባ እናድርግ፣ ከአላህ ጋር ግንኙነታችን እናሳምር፣ የእሱ ታማኝ ባሪያ እንሁን። በጭንቀትም በደስታም ጊዜ ወደ እሱ ብቻ እንጹ። ድል በድል አላህ ያደርጋል። ድል በድል አላህን ይዘህ ወላሂ አታፍር። አላህን ይዘህ አታፍር፣ አትወድቅም በምንም መልኩ። ተቅዋ የምትሰራው ስራ አሁን ረመዳን አይደል? ዚክር አለ፣ ቁርአን አለ፣ ሰደቃ አለ። ረመዳን ላይ በጣም ብዙ ስራ አለ። ሰላት አለ። አቤት የሚሰራው ኸይር ስራው ብዙ ነው። ሁላችንም አላህ እንዲቀበለን እንፈልጋለን። ተቅዋ ያስፈልጋል አላህ እንዲቀበለን። ለምን? ኢነማ የተቀበለ አላሁ ሚነል ሙተቂን። አላህ እኮ መልካም ስራ የሚቀበለው ከሙተቆች እሱን ከሚፈሩት ነው። ሰበብ ማየ እሱን መፍራት የምትሰራው ስራ ተቀባይነት አለው። ረመዳን ላይ አንድ ሰው ስታስፈጥር ያስፈጠርከውን የወንድምን አጅር ታገኛለህ። ወላሂ ብልጥ ነው። 1 ኪሎ ተምር ገዝተናል። መንገድ ላይ አዛን ከሆነ ቶሎ ስት ያ ሰው ምናልባት ቀኑን ሙሉ ማሻአላህ ቁርአን ያነበነብ ይሆናል፣ ዚክር ያለ ይሆናል፣ ለይል ይቆም ይሆናል። የጾመኛን አጅር ታገኛለህ ሳይቀነስበት። فليتنافس المتنافسون እድል ነው አላህ ያመጣው። ትንሽ ሰርታ ብዙ እንድታገኝ ሃይላንድ ዋይዛላ አንድ ትሽግዛላ አከፋፍል ስታጠጣ። ጾመኛን ያስፈጠረ ሰው አጅሩ እንደዛ ምንደው እንደዛ። ስለዚህ ይሄ ረመዳን ላይ ኸይር ስራዎች ስለሚበዙ ያ ኸይር ስራችን ያማረ እንዲሆን ምን ያስፈልገዋል? ተቅዋ ያስፈልገዋል። ተቅዋ ከዱንያ ቅጣት ጭምር ይጠብቃል። ወአመ ሰሙድ ፈሀደይናሁም ፈስተሐቡል አዕማ ሰሙዶችማ መራናቸው። ፈስተሐቡል አዕማ አለል ሁዳ እውርነትን ከቅንነት መረጡ እነሱ። ፈአኸዝናሁም ሳኢቀቱል ዐዛብ ፈአኸዘትሁም ሳኢቀቱል ዐዛቢል ሁኒ አዋራጅ የሆነችዋም አሳናሽ የሆነችዋም የመብረቅ ቅጣትን ያዘቻቸው። ቢማ ካኑ የክሲቡ ሲሰሩት በነበሩት አለና ወነጀይነ አለዚነ አመኑ እነዛን ያመኑትን ግን ነጃ አልናቸው። ወካኑ የተቁን እነዛ የሚጠነቀቁትን አላህ የሚጠነቀቁትን ነጃ አላቸው። ህዝቦችን ግን አጠፋቸው። ስለዚህ ተቅዋ ሲኖረን አላህ ከበላ ከተለያየ ነገር
ይጠብቃል። ስለዚህ እስቲ እኔ ተቅዋ ላይ እንዴት ነኝ? ወደ መጀመሪያው ሐዲስ እንመለስ። ኢተቂላሃ ሐይሱማ ኩንት፣ አላህን ፍራ የትም ቦታ ብትሆን። የትም ቦታ የትም ቦታ ብትሆን፣ ትምህርት ቤት ሄደሃል፣ ከቤተሰቦች ተሰናብተህ ክፍለ ሀገር ዩኒቨርሲቲ ደርሰዋል፣ ኮሌጅ ደርሰዋል፣ አላህን ፍራ። እህቴ ኮሌጅ ደርሰሻል፣ አላህን ፍሪ። ተራይ ብለሽ ትወጫለሽ አይደል እህቴ? አላህን ፍሪ፣ አላህን ፍሪ። አላህ ያያል፣ አላህ ይመለከታል። አንዳንድ ሰው ቀን ላይ ማሻአላህ ነው፣ ሐራም ነገርን ይርቃል። ቦይፍሬንድም ገርል ፍሬንድም የለም፣ ቀን ነው፣ ረመዳን ነው። ኢፍጣር ከተፈጠረ በኋላ ሐላል ይመስላል። ማነው ሐላል ያደረገው? እንኳን ረመዳን ላይ አይደለም ከረመዳን ውጭም ሐራም ነው። ረመዳን እኮ ረመዳን ወሩ የተከበረ ከባድ ነው ወንጀል። ስለዚህ በተራይ ስም ወጥቼ የሆነች በሆነ ቦታ መሄድ ከሆነ ጁስ ቤት፣ ካፌ፣ ካፍቴሪያ የተለያየ ቦታ ላይ ምዟዟር ከሆነ አጅነብይ ከሆኑ ሰው ሴቶች ጋር አንቺ ማጅና አንቺ ካልተፈቀደልሽ አካል ጋር ተራይ ብለሽ ወጣሽ ኸይር በሚሰማበት ኸይር በሚመረትበት የአላህ ቃል በሚመነበብበት እኛ እኮ ከቁርአን ርቀናል። ይሄ ፉርሳ ነው። ተራዊ ሲሰገድ ጆሮአችንን ቁርአን እናስመጣው። ቁርአን ርቆናል እኮ ቁርአን እናስመጣው። አንድ ወር እስቲ አዳምጥ ሆኖብን ሁሌ ቁርአን እንድሰማ። በኤርፎን ቁርአን ነው የምትሰማው፣ በቴሌቪዥን ቁርአን ነው የምትሰማው፣ መኪና እየነዳ ቁርአን የአላህ ቃል በመስማት ጭምር የአላህ እዝነት ታገኛለህ። ወላሂ ደስታን ያመጣል። ደስታ ራቀን አይደል? በምን ምክንያት? አላህን ራቀን፣ ሌላ አይደለም ሚስጥሩ። አላህን ርቀን ደስታ ርቋል። ፎቅ አለ፣ የህንፃ አይነት አለ፣ የድርጅት አይነት አለ፣ የመኪና አይነት አለ፣ ግን ደስታ ርቃል። ትዳርም ያማረ አለ፣ አንድ ሁለት ሶስትም ከዛ በላይ ደስታ ግን ራቀ። ለምን? አላህን ራቀን። ከኛ በሀብት የሚበልጡትን አውሮፓዎችን አላያችሁ? ቅንጦት ኑሯቸው በተከለከሉ በሐራም ነገር የሚመገቡ በወርቅ ሳህን በወርቅ ሳፋ በምን የሚጠጡ ቅንጦት ማለት ነው። አሁንማ ውሃ ራሱ የሚያፈስላቸው እስትንጃ የሚያደርግላቸው ጭምር እንደ ምንድነው ሮቦት ነገር ጭምር የገጠሙ ያ ሁሉ ነገር ግን ቅንጦት ኑሮ እየኖሩ ደስታ ራቃቸው። ደስታን ፍለጋ ያልገቡበት ጉድጓድ የለም። የኸምር አይነት ዝሙትን፣ ግብረ ሰዶም ኦፊሻሊ ካልተፈቀደ ብለው ሰልፍ ወጡ። ግብረ ሰዶም ማለት ወንድ ለወንድ ጋብቻ ማለት ሐራም የሆነው ነቢዩን ጭምር ሰደቡ። ሙስሊሞችን ሙእሚኖችን በመቀጥቀጥ ምን በማለት ደስታ ለማግኘት ያልፈነቀለው ድንጋይ ነው። መጨረሻ ግን የደስታ ጠግብ ላይ የሄዱት ምንድነው? ህይወታቸውን ማጥፋት። እስቲ ረፍት ካለ ብለው እስቲ ደግሞ ራሳችን እንገላግለዋል። በስለት ይወጋል። እንደዚሁም ያን ቃል ራሱ ምን ይላል? ዛሬ የሚያገሬ ሰው እንደዚህ ነው። አንድ ሰው ራሱን ካጠፋ በስለት ከወጋ ነገ የውመል ቂያማ ከጀሃነም በሆነ ስለት ነው ቅጣት የሚቀጣው። አንቆ የገደልም ነገ ጀሃነም ውስጥ በጀሃነም ገመር ነው የሚታነቀው። መርዝ የጠጣም ነገ ጀሃነም ውስጥ የጀሃነም መርዝ ነው የሚጋተው። ሐራም ነው። የሰው ነፍስም የራስንም ነፍስ ልታጠፋ አልተፈቀደለም። ማን ፈቀደለም? አይፈቀድም። እነሱ ግን ደስታ ፈልገው አይታቸዋል። አውሮፓ እኮ ይበዛል። ድህነት ያለው ነው አፍሪካ ነው። አፍሪካ ነው የሰው ራሱን የሚያጠፋ የሚበዛው ወይስ አውሮፓ ነው? አሜሪካ ስንት ነው በቀን የሚጠፋው? በጣም ብዙ ሰው ያጠፋል። ቅንጦት ኑሮ ግን ነፍስ የራሳቸውን ነፍስ የሚያጠፉ በጣም ብዛት አለ። ለምን? ደስታ ፈለጋ። አላህ ምን አለ? አላ ቢዚክሪላህ ተጥመኢኑል ቁሉብ። አዋጅ ንቁ፣ አላህን በማውሳት ልቦናዎች ይረጋጋሉ። አዎ ከዚክሮች ሁሉ ትልቁ ዚክር ቁርአን ነው። ቁርአንን አነቡ፣ ቅራ፣ የአላህን ደብዳቤ ቅራ። ከአላህ በኩል የመጣልን ደብዳቤ ነው። ዓመቱን ሙሉ አስቀምጠኑ የቁርአን አቧራ የሚራገፍበት ወር እኮ ረመዳን ነው። አላህ አዘነለት እሱ። አልዛማ ከነጭራሹ አንድችም የአላህን ደብዳቤ ሳየው ረመዳን የሚወጣበታል። አንድችም ሳየው አይ ሆን የለበትም። የአላህን ቃል አላከተምክም፣ ሞክረው፣ ትንሽ ሞክር። አማጁስ ነው የቀረው፣ ደጋግሞ ሙሉ ስታከትም እኮ ከ3 ሚሊዮን 200 ምናምን ሺህ በላይ ሐሰናት አለ። ሙሉ ስታከትም ከ3 ሚሊዮን 200 ምናምን ሺህ በላይ ሐሰናት ስታከትም። ለምን? በአንዱ በ10 ነው። ስለዚህ ያለን እድል እንጠቀምበት። ረመዳን የተቅዋ ወር ነው። ተቅዋን በውስጣችን እናምጣ። ራሳችን ነው የምንሸውደው፣ ማንንም አይደለም። ወላሂ
ማንንም አሸውድም። ሂጃብ ያወለቅሽ እህቴ ዛሬ ካልተመለሽ ተውባ አድርገሽ አላህን ፈርተሽ ዛሬ ወደ መስጊድ ካልገባሽ ዛሬ ሂጃብሽን ካለበሽ መቼ ነው የምትለብሽው? መስጊድ የራቅ ወንድሜ በዚህ ረመዳን አላህ አምጥቷል። ረመዳን እኮ ላይ ጥቅሙ ብዙ ነው። መጥፎ ጓደኞቻችን በአጠቃላይ ርቀን መተናል። መስጊድ ውስጥ ከጥሩ ጓደኞች ጋር ተገናኘ፣ ከሷሊዎች ጋር ተገናኘ። እድል ነው፣ ፍርሳ ነው። እነሱን አጥብቀ ያዝ፣ ጓደኛ አድርገ ያዝ። እነዛ አኼራ ነው የሚያጠፋ። አዎ አቡ ጣሊብ ታውቁታላችሁ። አቡ ጣሊብ የነቢዩ ሰለላሁ ዐለይሂ ወሰለም አጎት ነው። አቡ ጃህልንም ታውቁታላችሁ። ፊርዓውን ሀዲ ኡማ ያሉት ነቢዩ ሰለላሁ ዐለይሂ ወሰለም። አቡ ጃህል ለነቢዩ ሰለላሁ ዐለይሂ ወሰለም ምን ነበር? ጠላት ነበር። አቡ ጃህል ለአቡ ጣሊብም ጭምር የወንድምን ልጅ ከዚህ ድርጊቱ ካላስቆምከው አንተንም እሱንም እንፋለማለን እያለ አቡ ጣሊብ ላይ ጭምር የሚስት አቡ ጣሊብ ላይ ጭምር ማዕቀብ የጣለ እኮ ነው አቡ ጃህል ማለት። የመጥፎ ጓደኛን መጥፎነት ልነግራቸው። አቡ ጣሊብ ሊሞቱ ሲሉ ነቢዩ ሰለላሁ ዐለይሂ ወሰለም ያ አሚ ቁል ላ ኢላሃ ኢለላህ ወሓጁ ለከ ዒንደላህ ሲሉ ሩጦ መጣ አቡ ጃህል። አረ የመሐመድን መንገድ ልትከተል፣ የአባቶቻችን መንገድ ልትተው፣ የአብዱል ሙጠሊብ መንገድ ልትተው፣ አረ ሰው ምን ይለናል? ዳዕዋውን ጀመረ፣ የባጢል ዳዕዋ። በዚህ በኩል ነብዩ ሰለላሁ ዐለይሂ ወሰለም ያ አሚ ቁል ላ ኢላሃ ኢለላህ፣ በዚህ በኩል አቡ ጃህል ደግሞ ይጣራል። አንዴ አቡ ጃህልን አንዴ ነቢዩን እያዩ አቡ ጣሊብ የአባቴ መንገድ ይሻለኛል ብለው በኩፍራቸው ሄዱ። ምንድን ነው የፈለጉ? መጥፎ ሰው ያንተን ውድቀት ያንተን መበላሸት ሳይመለከት አይለቅህም። ስለዚህ አንተ ቶሎ ተላቀቅ፣ ጥሩ ጓደኛን ያዝ። መልካም ጓደኛ፣ ሷሊህ ጓደኛ ከነፍስህ ይበልጣል ይላሉ ኢብኑ አልቀይም ረሕመቱላሂ ዐለይህ። አው ና ወደ መስጊድ ነው አሚልህ፣ ና ሙሐደራ አለ፣ ና ትንሽ አዳምጠን እንምጣ፣ ና እስቲ ነይ እህቴ ብላሽ እህትሽም ነይ እስቲ ሂጃባችንን እንልበስ። ዛሬ እስቲ ስለ ሴቶች ነው የሚነገረው፣ ስለ ሂጃብ ነው እናዳምጥ። ነይ እስቲ እናቶቻችንን ካድም እናግዝ፣ ልብስ እንጠብላቸው። መልካም ነገር የምትገፋፋሽ እንጂ ነይ እስቲ ትንሽ ተራይ ነው አይደል? ቴክስት አደረግልሻለሁ ወተን ወካርገን ዞረን እንመጣለን የምትልሽን እንዳታበላሽ። አንተም ልክ ተራይ ልትይ ስትል አረ ማታ ኃይለኛ ጨዋታ አለ፣ አረ ያመልጠናል፣ ጨዋታውን አይተን በኋላ ተራይ በኋላ ይሄን ጓደኛ አድርገህ እንዳትይዝ፣ ያበላሻል። ዛሬ ተላቀቀው፣ ዛሬ ተፋታው፣ ነገህ እንዲያምርልህ። ያ ወይለታ ለይተኒ ለም አተኺዝ ፉላንን ኸሊላ፣ ዋ ምኞቴ ምነው ከሌን ጓደኛ አድርጌ ባልያዝኩ ኖሮ ነገ ትላለህ። ግን ዛሬ ነው ማለት ያለብህ፣ ዛሬ ነው መጠንቀቅ ያለብህ። አልየውመ ዐመሉን ወላ ሒሳብ፣ ዛሬ ስራ ነው ደሞዝ የለም። ዱንያ ላይ ልፋ ድካም፣ ስገድ፣ ምንበል፣ የሚሰገድበት የሚዘከርበት፣ ቁርአን የሚቀራበት፣ የአላህ ትእዛዝ የሚፈጸምበት መድረክ ነው ዱንያ ላይ። ደሞዝ የለም ዱንያ ላይ። ወገደን፣ ነገስ፣ ነገ ማለት መቼ ነው? አኼራ ሂሳቡን፣ ሂሳብ ለእያንዳንዱ ሰው ደሞዝ ይሰጠዋል። መልካም የሰራ መልካም ይሰጠዋል፣ መጥፎ የሰራ መጥፎ እንደየስራው። ስራ ግን የለም። አንዴ ሱጁድ ላድርግ የለም ወላሂ። አንዴ ሩኩዕ ላድርግ፣ አንዴ ዚክር ላድርግ፣ አንዴ እናቴን ልታዘዝ፣ የባሌን ትእዛዝ ጥሼ መጥቻለሁ፣ አንዴ ባለቤቴን እንደው አፉ በለኝ ልምጣ፣ የለም ፋይል ተዘግቷል። ወላሂ የዛኔ ነው የምንለው። አለይ ማሉን እኮ ነገሩን። ሰዎች እንቅልፍ ላይ ናቸው፣ የሚነቁት ቀብር የገቡ ጊዜ ነው። ኢብኑል ጀውዚም ተናገሩ፣ ብዙ ጊዜ ደጋግሜዋለሁ ይህን ነገር። ተላሂ ለው ቂለ ሊአህሊ ልቁቡር ተመነው ለተመነው የውመ ሚን ረመዳን፣ በአላህ ይሁንብኝ የቀብር ባልተቤቶች ተመኙ የሚባሉ ከረመዳን አንድ ቀን ይመኙ ነበረ። ስንት ቀን አጾምን አላህ ስንት ቀን ሰጠለኛ። እነሱ ከረመዳን አንድ ቀን ባገኘ ለምን? ጥቅሙ ስለገባቸው። ሁሉም እኛ ጥቅሙ ይገባል ስንለየው ነው። የአፍያን ጥቅም ያውቀው አፍያውን ያጣ ሰው ብቻ ነው። አዎ የዳዕዋ እንደዚህ መሰባሰብ ጥቅም ይገባ። በስራ ምክንያት በስደት ሌላ ሩቅ ሀገር ስትሄድ ይሄ መድረክ ይጣፍጣል። መቼ ነው ከወንድሞቼ ጋር ቁጭ ብዬ ዳዕዋ ማዳምጠው? የዛኔ ይገባል። ስለዚህ ያለን ጊዜ እንጠቀም። እግተኒም ኸምሰን ቀብለ ኸምስ፣ 5 ነገሮችን ተጠቀምባቸው ከ5 ነገሮች በፊት። ሸባበከ ቀብለ ሀረሚክ፣ ወጣትነትን ተጠቀም። ወጣት ወንድሜ ሽምግልና ከመምጣቱ በፊት ከዘራ ከመያዝ በፊት አባቶቻችንን ጠይቃቸው። የትኛው ዕድሜ ይወዱታል? የትኛው ዕድሜ ቢመለስላቸው ይመኛሉ ቢባል ሁሉም አባቶች የወጣትነት ዕድሜ ይላሉ። ያ ወጣትነት ዕድሜ ኸይር ሲሰሩበት የነበረው መስጊድ ሲመላለሱበት በኸይር ነገር ላይ ያሳለፉት ዕድሜ ያስደስታቸዋል። አንተ ግን የወጣትነት ዕድሜ በኸይር ነገር ካሳለፍ ዛሬ እርጅና ቢመጣብህም
ያን ኸይር ነገር መስራት ቢያቅተን አላህ ያን ኸይር ስራ ይወፍቃል። ዛሬ አጅሩን ይጽፍላል። ለምን? ጉልበት ስላጣ ዑዝር ስላገጠመ ነው እንጂ ትሰራው ነበር። ወሲሐተከ ቀብለ ሰቀሚክ፣ ጤንነትንም ተጠቀም በሽታ ከመምጣቱ በፊት። ጤንነት ኒዕማ ነው። ረመዳን ላይ ያለ ነው። ዱዓ እናድርግበት። ያ አላህ ጤናዬን ጠብቅልኝ እንበል። እስቲ ሆስፒታሎችን እንዙር። ስንቱ ተኝተዋል። እኛ ጠዋት ስቲንጃ ስናደርግ በእጃችን ስንሸና አላህ በፈጠረው በተፈጥሯዊ መልኩ ስንት እህቶች ወንድሞች ትቦ የተገጠመላቸዋል። መብላት አቅቷቸው በኦክስጅን ምግብ የሚገባላቸው ስንት አሉ። አልሐምዱሊላህ እንልም። አልሐምዱሊላህ ወላሂ አላህ ልናመሰግነው ይገባል። ጤንነት ኒዕማ ነው፣ ጸጋ ነው። ወላሂ ዱንያ አኼራችን እንደው ይህ እንደ ሐሊም ማን ነው አባስ ብን አብዱል ሙጣሊብ አጎታቸውን እኮ ዱዓ ልታደርግበት የሚገባ ጉዳይ ቢኖር አሉት ስለ ጤና ጉዳይ ነው። ዛሬ የበሽታ አይነት በዛ። በፊት እንኳን በሽታው ሳይታወቅ ኩላሊቱም ሳይታወቅ ስኳሩም ሳይታወቅ ምን ሳይ የሰው ልጅ ምን ይሆናል? አጀሉ ሲደርስ ይደርሳል፣ ይሞታል፣ ምንም ሳይጨናነቅ ማለት ነው። ዛሬ ኩላሊት ተብሎ የቤተሰብ ገንዘብ አልቆ ሲታጠብ ምን ሲል መጨረሻው ሞት ነው። ባዶ ካደረገ በኋላ አላህ ይጠብቀን ከዚህ ፈተና። የተፈተኑት የታመሙብንም ደግሞ አላህ ያሽራቸው። በዚህ አይነት በሽታና መሰል በሽታዎች የተያዙትን አላህ ይፈውሳቸው። ስለዚህ ወሲሐተከ ቀብለ ሰቀሚክ፣ ጤንነትን ተጠቀም በሽታ ከመምጣት በፊት። ወጊናከ ቀብለ ፈቅሪክ፣ ሀብትን ተጠቀም ድህነት ከመምጣት በፊት። ዛሬ ስራበት፣ ሰደቃ ዛሬ አውጣበት፣ አስገብተህ አስፈጥርበት፣ መስጊድ ገንባበት፣ ጉድጓዶ አውጣበት ዛሬ። ነገማ ያንተ አይደለም። ፎቁን የሚወርስድ ወራሽ ነው። ወይ ኸይር ይሰራላል ወይ ሸር ይሰራበታል። ያንተ አይደለም ነገ። ዛሬ ስራበት። ወፈራቂከ ቀብለ ሹግሊክ፣ ፈራቂክ ነፃ ጊዜን ተጠቀምበት። ትርፍ ቢዚ ከመሆን በፊት ዛሬ ጊዜ ሞት ተፈርዶበት ጊዜያችን በምን እንግደለው? በቁርአን ግደለው እልሃለሁ። እኔ ደግሞ ቁርአን ቅራበት፣ ዚክር አብዛበት፣ እናት አባትን ኸድምበት፣ መስጊድ መጥተህ የሚጸዳ ነገር ካለ አስዳበት፣ ኸይር ነገር ላይ ተባበርበት። የምን የሚያልፍ ጊዜ ነው? የምን የሚያልፍ ጊዜ ነው? ረመዳን 1 ወር ጊዜ ናት። አያመን ማዕዱዳ የተቆጠሩ ቀናቶች ናቸው። ባሉት ቀናት ስንት ቀን ተራው ያመለጠኝ ቀናት ውስጥ እንዴት ልጠቀምባቸው? በላ በአመት ውስጥ በ1 ወር መጥቶ ረሕመት ኸይሩን አበርክቶ መሄዱ ነው። እኛን ትቶ ላልሰራበት ጸጸት ሰጥቶ፣ አዎ ጸጸት ሰጥቶ። 5ኛው ወሐያቲከ ቀብለ መውቲክ፣ በሐያት እያለ ተጠቀም ሞት ከመምጣቱ በፊት። ለማናችንም አይቀርም፣ ያንኳኳብናል። ስመጣ አርፍጄ መጥቻለሁ። ነገር ግን ከዙር በኋላ ሌላ መስጊድም የዳዕዋ ፕሮግራም አለ። ወንድሞችም ሌላ ቦታ ሄዱበትም አለ። ከወንድሞች ጋር በሌላ ፕሮግራም ትቆያላችሁ። ከኔ ጋር እዚህ ጋር እናቆማለን። አላህ መልካም ሰርተው ኸይር ነገራቸው በስቶ ነገው መልቂያማ ምንዳቸውን ከሚቀበላቸው ባሮች መካከል አላህ ያድርገን። ከተሳሳትኩ ከነፍሴና ከሸይጣን፣ ጥሩ ከሆነም ከአላህ ነው። አላህ እዚህ የተወደደው ቤቱ እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምረን። መጨረሻችን አላህ ያሳምረን። ይህ ረመዳን በእኛ ላይ ለውጥ የሚያመጣ ረመዳን አላህ ያድርግልን። የምንቀየርበት የምንለወጥበት ረመዳን አላህ ያድርግልን። ሐቅ ላይ የምንቆምበት ረመዳን አላህ ያድርግልን። ከባጢል ከመጥፎ ከውሸት የምንርቅበት ረመዳን አላህ ያድርግልን። አላህ ሱብሓነሁ ወተዓላ ጭንቀታችንን አላህ ያንሳልን። የተቸገረን ከችግር አላህ ይቅር፣ ችግሩን አላህ ያንሳልን። እንደው ድህነት ላይ ያለው ከድህነት አላህ ያንሳል። ድህነትን አላህ ያንሳል። ሀገራችን ሰላም አላህ ያድርግልን። ሰላም አላህ ያድርግልን። ረመዳን የድል ወር ነው። ብዙ ድል የተፈራረቀበት ወር ነው። እኛ ከምን ጊዜውም በላይ በኢባዳ ድል የምናደርግ አላህ ያድርግልን። ያ ረብ ፊልስጤም ያሉት ወንድሞቻችን አላህ ይድረስላቸው። የበላይ አላህ ያድርጋቸው። የበላይ አላህ ያድርጋቸው። በአላህ መንገድ ላይ የሚታገሉትን በአጠቃላይ ድሉን አላህ ይለግሳቸው። ድሉን አላህ ይለግሳቸው። እኛንም መጨረሻ ያማረ አላህ ያድርግልን። ያማረ አላህ ያድርግልን። አሁን በማዕከላችን ያለገቡ ወጣቶቻችንን ሷሊህ የሆነ ትዳር አላህ ይለግሳቸው። ለእህቶቻችን ሷሊህ ባል አላህ ይለግሳቸው። ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ልጅ የሌለውንም አላህ ልጅ ይለግስ። ልጅ የሌለውንም አላህ ልጅ ይለግስ።
የተጨነቀን ከጭንቀቱ አላህ ይፈርጀው። ይህ ወንድማማችነታችን የእውነት አላህ ያደርግልን። ለሱ ብለን ተቀማምጠናል። ነገ የውመል ቂያማ የታሉ ለኔ ብለው ተቀመጡ፣ የታሉ ለኔ ብለው የተዋደዱ ብሎ ከሚጠራቸው ባሪዎች መካከል አላህ ያደርገን። አላህ የሁላችንን መጨረሻ ያማረ አላህ ያደርግልን። መጨረሻችን ያማረ አላህ ያደርግልን። የታመሙ ቤተሰቦቻችን አላህ ያሽርልን። የሞቱብን ደግሞ የጀነት አላህ ያርጋቸው፣ የጀነት አላህ ያርጋቸው። የእኛንም መጨረሻ ያማረ አላህ ያርግልን። የቀብር ቤታችን ያማረ አላህ ያርግልን። ይህ ወር የቁርአን ወር ነው። ቁርአን ላይ የምንዘወትር አላህ ያድርገን። ቁርአንን የምንቀር አላህ ያድርገን። የአላህን ደብዳቤ በየጊዜ የምንመለከት አላህ ያድርገን። ምላሳችንን ለዚክር አላህ ያግራል፣ ለዚክር አላህ ያግራል። ከሐሜት ከመጥፎ ነገር አላህ ይጠብቀን። ነገር ከመዋሰድ አላህ ይጠብቀን። ምላሳችን ለኸይር ነገር የገራች አላህ ያድርግልን። ለኸይር ነገር የገራች አላህ ያድርግልን። ቀልባችንን ንጹህ አላህ ያድርግልን። ከምቀኝነት አላህ ይጠብቀን። ከምቀኝነት አላህ ይጠብቀን። እንደው የዚህ አይነት ስብስብ ሁሌ የምንደሰትበት ስብስብ አላህ ያድርግልን። ለሱ ብለን መተናል፣ ነገም አላህ ይሰባስበን። ወደሱ ቀርበናል፣ አላህ የበለጠ አላህ ያቅርበን። ወደሱ ቤት መተናል፣ አላህ የበለጠ አላህ ያምጣን። በኸይር ነገር አላህ ያቆየን። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.